እሺ እሺ እንጸልይ። ቅዱስና ሕያው የሆንክ የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ስም ስለዚህ ጊዜና ስለዚህ ሰዓት እጅግ አድርገን እናመሰግናለን። እግዚአብሔር አባታችን ሆይ በቸርነትህ፣ በምሕረትህ፣ በይቅርታ ጠብቀህን ሁላችንንም በየተሰማራንበት በያለንበት ስፍራ ምሕረት በስቶልን ዛሬ ዳግም እንድንገናኝ እድል ስለሰጠህን እናመሰግናለን። ጌታ ሆይ አሁን ደግሞ ስንማማር እያንዳንዱ በምናደርጋቸው ነገሮች ያንተ እጅ፣ ያንተ ክብር፣ ያንተ መንፈስ፣ ያንተ ሉና እንዲገለጥ ኢየሱስ አባቶች ጀምረን እንጨርስ አብሮነት ከኛ ጋር እንዲሆን በጌታ በኢየሱስ ስም እጸልያለሁ። ተርፎ ያለውን ጊዜ ሁሉ በእጆች ተረከብ። በምትወደው ልጅ በኢየሱስ ስም አሜን አሜን አሜን። እሺ ፕሬዘንቴሽኑ በደንብ የሚታይ ከሆነ ጀምራለሁ። ከመጀመሪያ በፊት በዚህ አጋጣሚ ፓስተር ተስፋዬን አመስግኜ መጀመር ፈልጋለሁ። በጣም ይህን ኮርስ በሳቸው መውሰድ ትልቅ እድል ነው ብዬ አስባለሁ። በህይወትም ያስተማሩን አባት ስለሆኑ በዚህ አጋጣሚ ማመስገን ፈልጋለሁ። ከዛ በመቀጠል ሬጅስትራራችንን ምስጌን በጣም ቴንኪዩ ማለት ፈልጋለሁ። በጣም የሚገርም ኮሚትመንት፣ የሚገርም በጣም ቴንኪዩ በእውነት በጣም ታየርሌስሊ ነው ለእኛ እየሰራ ያለው እና በዚህ አጋጣሚ ማመስገን ፈልጋለሁ። እሺ ሰዓቴን ለመጠቀም ቀጥታ ወደ ፕሬዘንቴሽን እገባለሁ። ላስት ዊክ በጣም ደስ የሚል ፕሬዘንቴሽን ነበረ። የባለው የቀደሙ ግሩፖች በጣም ደሳስ የሚሉ ነገሮች ያቀርቡ ነበረ። እኛ ደግሞ ግሩፕ ዲ የደረሰን እዚህ ስክሪኑ ላይ እንደምታዩት ፖልስ ቲዮሎጂ ኦፍ ወርሺፕ አስ ኤ ላይፍ በዴቪድ ፔተርሰን መጽሐፍ ላይ ቻፕተር 6 ላይ ተመርኩዘን ይህንን አናላይዝ እንድናደርግ ነው የተሰጠን ማለት ነው። ስለዚህ I'm going to just go directly to the presentation. What we are going to see is Paul's theology of worship as a life. Now we are going to look into a few things. First, redefining of liturgy. We will see that. Then nextly, we will address worship as a total life orientation. And finally, we are going to address a question or a concern that is raised by David Peterson, which says, have we idolized the Sunday music set? በጣም ኢምፖርታንት የሆነ ኮንሰርን ነውና እንደውም ፕሬዘንቴሽንን ለመጀመር እንዲረዳ እስኪ አስቡ። አሁን ሁላችሁ ቸርች አዳራሽ ውስጥ እንዳላችሁ አስቡ። ዜን ልክ ጸሎት አገልጋዩ ጨርሶ አሁን የአምልኮ ሰዓት ነው ሲል ኢሚዲየትሊ ወርሺፕ ቲም መድረኩን ይዛል። ከዛ ቀጥታ ሙዚቃ ነው የሚጀመረው። ኪቦርድ ይቀጥላል። ከዛ ፍሎ እናደርጋለን ማለት ነው። ካን ኢማጂን ልክ መብራት ሲጠፋ ወይ ደግሞ ሙዚቃ ሲቆም ኤቭሪባዲ ፍሪዝ ያደርጋል። እና that's really a concern። በዚህ ፕሬዘንቴሽን መጨረሻ ላይ የምናነሳቸው ነገሮች ይኖራሉና ከመጨረሻ ነው የጀመርኩት። ሪል ኮስችን የዛሬ ቤተክርስቲያን ላይ በእኛ ዘመን በቃ በጣም ትልቁ ኮንሰርን ወርሺፕን ወደ ሳንዴ ሚውዚክ በሳምንት አንድ ቀን በሙዚቃ በተደገፈ በመሳሪያ በተደገፈ የሚደረግ ተግባር ብቻ አድርገናል ማለት ነው። so we will look that ማለት ነው። so our key theme or our key verse is in Romans chapter 12 verse 1 and 12. I want to read that part. It says from verse 1, I beseech you therefore, brethren, by the mercies of God, that you present your bodies a living sacrifice, holy, acceptable unto God, which is your reasonable service. And be not conformed to this world, but be ye transformed by the renewing of your mind. Praise God. So, በዚህ ስፍራ ላይ ሐዋርያው ጳውሎስ የሚያቀርባቸው ነገሮች አሉ። ኪ የሆኑ ናቸው። የመጀመሪያው present your bodies as a living sacrifice ይላል።
that means worship is not የሆነ የአንድ ቀን የአንድ ጊዜ የሞመንት የኢቨንት ሳይሆን it's ongoing ቀጣይ የሆነ continuous የሆነ እንደሆነ ያመለክታል ማለት ነው። ስለዚህ worship is vocational. It's a calling, a way of life. So according to David Peterson, he defines worship as a communion, a fellowship, a partnership, and a whole life. የዕለት ተዕለት የህይወት ጉዳይ እንደሆነ አድርጎ ያቀርባል። So worship is embodied obedience, not ritual. It's a continuous offering. It's not one-time sacrifice. So he uses the living sacrifice ሚል ቃል ይጠቀማል። ቀደም እንዳልኩት worship የሆነ ጊዜ ተግባር ብቻ ሳይሆን continuous እንደሆነ relational እንደሆነ ethical እንደሆነ የላይፍ ጉዳይ እንደሆነ day to day life እንደሆነ so Peterson argues that Paul worshipን as a whole life orientation ነው እንጂ የሆነ Sunday service ላይ የሆነ ቀን ላይ የምናቀርባት የሞመንት ጉዳይ እንዳልሆነች እንዲሁም ደግሞ በእግዚአብሔር ጸጋ ላይፋቸው የተለወጡ ሰዎች ለእግዚአብሔር የሚኖሩት ላይፍ ሊቭ አውት የሚያደርጉት ነገር ነው እንጂ የሆነ የአንድ ቀን የሆነ ሰዓታት ጉዳይ እንዳልሆነ ያነሳል። ሌላኛው ሮማንስ ቻፕተር 12 ላይ የምናየው በጣም ኢምፖርታንት የሆነ criteria for worship is Paul በጣም አርጅ የሚያደርገው ነገር ምንድነው? Be transformed by the renewing of your mind. Be ye transformed by the renewing of your mind. በጣም የሚገርም ቃል ነው ዛጋ ፖል የሚጠቀመው። ትራንስፎርም የሚለው ዛጋ ሜታሞርፎሲስ ነው። ሁላችንም በባዮሎጂ እንደምናውቀው ይሄ ባዮሎጂ ላይ ያለ እንትን አለ ፕሮሰስ አለ ከኤግ ላርቫ ፑፓ ያለ የሚገርም ትራንስፎርሜሽን ኢትስ ኤ ቶታል ኤ ዳይናሚክ ሪቨርሲብል የሆነ ቼንጅ ማለት ነው። ስለዚህ worship ዲማንድ የሚያደርገው ነገር አለ። ትራንስፎርምድ የሆነ ላይፍ ይፈልጋል። ትራንስፎርምድ የሆነ ማይንድ ይፈልጋል። praise God. ስለዚህ worship is inseparable from moral renewal. just በአፋችን ብለን የምንሄደው ነገር ሳይሆን ላይፋችን ማይንዳችን is a new sanctuary. ማይንዳችን የእግዚአብሔር new sanctuary እንደሆነ ዴቪድ ፐተርሰን ያስቀምጥልናል ማለት ነው። Then goes on David Peterson, he also tells us that he redefines liturgy. According to Romans chapter 12, Paul uses 3 distinct words for service. በአዲስ ኪዳን ላይ 3 የተለያዩ ቃላቶችን እናገኛለን በወርሺፕ ዙሪያ ማለት ነው። የመጀመሪያው ላቴሪያ ነው፣ ሁለተኛው ሊቱርጂያ ነው፣ ሶስተኛው ፕሮሱኪኒዮ ነው። so ላቴሪያ ሮማንስ chapter 12 ላይ ያየነው ነው። it's a rendered service to God, personal የሆነ commitment, personal የሆነ devotion to God. ሊቱርጂያ ደግሞ public service ነው, is like priestly service. አንድ ፕሪስት ቴምፕል አካባቢ ላይ የሚያደርገው አይነት ሰርቪስ ነው። ሶስተኛው ለወርሺፕ የሚጠቀመው ሌላኛው ቃል is prosokinion. this is bowing down ወይም ደግሞ kissing down በጣም ኤስቲም የሆኑ ሰዎችን እጃቸውን ወይም እግራቸውን ዝቅ ብሎ አክብሮትን መስጠት ሪቨረንስ ማድረግ it's ይሄኛው ቃል የተጠቀመው ለዛኛው ነው። so ሌላኛው በጣም ኢምፖርታንት የሆነ ነጥብ ዴቪድ ፐተርሰን የሚነግረን የፖል ሚሽነሪ ስራውን እንደ ወርሺፕ ያየዋል። that means evangelism is a priestly service. Evangelism is a worship. Therefore, evangelism is not merely a program of the church, but an act of worship. So evangelism is an act of worship. sadly በዚህ ዘመን ቸርች ውስጥ ኢቫንጀሊዝምን ሳይድ ወይ የተወሰነ የሆነ ቲም ብቻ የሚይዘው ነገር አድርገን እናስባለን። ግን እግዚአብሔር ኢቫንጀሊዝም እንደ ወርሺፕ እንደሚቆጥር ፖል ነግሮናል ማለት ነው። So according to Peterson, worship is a whole life service rendered to God by those transformed by the grace of God. Praise God. ስለዚህ worship
እኛ ዛሬ ላይ እንደምናስበው የሆነ ሊሚትድ የሆነ ትርጉም ያለው ነገር ሳይሆን ሆል ላይፍ ኦቢዲየንስን፣ ሆሊነስን፣ ፒዩሪቲን፣ ሊቪንግ ራይት፣ ቻሪቲን፣ ብራዘርሊ ላቭን የሚያካትት በጣም ሰፊ ነገር እንደሆነ ያነሳል ማለት ነው። ወርሺፕ አስ ላይፍ ኦሪየንቴሽን በዚህ መልኩ ያስቀምጠዋል። ሂሚሊቲ፣ ላቭ፣ ሆስፒታሊቲ ገላትያ 5:22 ላይ የምናያቸው የመንፈስ ፍሬዎች fruits of the spirit እነዚህ ሁሉ they are acts of worship, they are parts of worship. Praise God. So let's go to the modern challenge. አሁን የዚህ ዘመን ትልቁ ቻሌንጃችን ምንድን ነው? have you idolized the Sunday music set? በጣም ቀደም መግቢያ ላይ ለማንሳት ሞክሬያለሁ። ስለዚህ ይሄ ትልቅ ቻሌንጅ ነው። ምክንያቱም ወርሺፕ ሲባል መዘመር ነው ትዝ የሚለን፣ ወርሺፕ ሲባል ሚውዚክ ነው ትዝ የሚለን። በዚህ ዘመን ያለን ቤተክርስቲያን ቻሌንጅ ነው እና ዴቪድ ፔተርሰን ይህንን ክሪቲክ ያደርጋል፣ ይህንን ቻሌንጅ ያደርጋል። ስለዚህ እንዴት ነው ባላንስ የምናደርገው? በነገራችን ላይ ዴቪድ ፔተርሰን ኢዝ ኖት አንቲ ጋዘሪንግ፣ የክርስቲያኖች ጋዘሪንግን በመቃወም ሳይሆን ይህንን የሚያስቀምጠው ዊ ኒድ ኤ ባላንስ፣ ሄልዚ የሆነ ባላንስ ያስፈልጋል። ስለዚህ ኮርፖሬት ሲንጊንግ ሹድ ቢ ከሰኞ እስከ ቅዳሜ የኖርነውን ላይፍ እሁድ ላይ መተን ሰለብሬት የምናደርገው ነው እንጂ መሆን ያለበት የሙመንት ጉዳይ አይደለም። ወርሺፕ ለሆኑ ሊደሮች ለሆነ ቲም ቢሰጥ ሳይሆን እያንዳንዱ ቦርነጌን የሆነ ክርስቲያን የሚኖረው ሊቭ አውት የሚያደርገው ከእግዚአብሔር የተቀበለውን ላይፉን ማኒፌስት የሚያደርግበት ዴይ ቱ ዴይ የሆነ ላይፍ ነው። ስለዚህ ነገሮች መስመር መያዝ አለባቸው፣ ፕራዮሪታይዝ መደረግ አለባቸው። ጋዘሪንግ አስፈልግም፣ ሲንጊንግ አስፈልግም ሳይሆን ወርሺፕን አጥበን ወደዛ ወደ አንድ ልክ ወዳልሆነ ወደ ሚስሊድ ወደሚያደርግ እንትን እንዳይመጣ መጠንቀቅ ያስፈልጋል። እንደ ግሩፕ ወደ ኮንክሉዥን የመጣንበት ነገር ምንድን ነው? ወርሺፕ ኢዝ አ ላይፍ ስታይል ኢት ኢዝ ኖት አን ኤቨንት። ስለዚህ ሮሜ ምዕራፍ 12 ላይ ቅድም ያየነው ይህን ነው ቻሌንጅ የሚያደርገን ማለት ነው። ስለዚህ አኮርዲንግ ቱ ፔተርሰን ወርሺፕ ኢዝ ኦቢዲየንስ፣ ኤ ትራንስፎርሜሽን፣ ኢት ኢዝ አኮምፕሊሽንግ ኤንድ ፉልፊሊንግ ኤ ሚሽን። he challenges us to go back to that kind of worship. Praise God. ይህንን ይመስላል። ምናልባት የቀረ ነገር ካለ በኋላ ላይ ቲም ሜምበሮች አድ ሊያደርጉ ይችላሉ። ሰዓትም ለመጠቀም ያክል እዚህ ጋር ለማቆም እገደዳለሁ። ከዛ በፊት ግን ትንሽ ሰመራይዝ ላድርግ። true worship is not a moment፣ ቅድም እንዳልኩ is a lifestyle. It is not a ritual or it is not a ceremonial. It is not fixed to a single date. It's not even an emotional thing. እንደውም ሮሚ ላይ ቀደም ያየንበት 12 ላይ present your body ሲል ሰውነትን ብቻ አይደለም፣ ሆል ሰው መንፈስ፣ ነፍስን፣ ሁለንተናን ለእግዚአብሔር የምናቀርብበት ነው። ስለዚህ worship is self offering like Christ sacrifice። ክርስቶስ ራሱን ሳክሪፋይስ እንዳደረገ እኛም ራሳችንን ለእግዚአብሔር ኦፌር የምናደርግበት ነው። Praise God. ስለዚህ according to Peterson, worship is the right response to the gospel. ስለዚህ worship includes every part of our life. Worship includes every part of our life. Our work, our behavior, our character, our family, everything የሚይዝ ያካተተ በጣም ሰፊ ነገር ነው እንጂ በሙዚቃ መሳሪያ እሁድ የሆነ ሰዓት ላይ የምናደርጋት የሰዓታት የደቂቃዎች ጉዳይ እንዳልሆነ ቻሌንጅ ያደርገናል ማለት ነው። thank you for your time። ስለ ጊዜያችሁ እጅግ አድርጌ አመሰግናለሁ። ተባረኩ። ኦኬ ዴቪድ በጣም ጥሩ ፕሬዘንቴሽን ነው ያደረከው። በጣም አመሰግናለሁ for what you have done, especially the entire group. So after saying this, my question is on how does
Apostle Paul redefined the concept of cultic worship for the early Christian community, and what is the relationship between Christ's sacrifice and the daily lifestyle of the believer according to the letter to Romans that you have reviewed? ጥያቄ ትንሽ ረዘመ መሰለኝ። በአጭሩ ለማለት የፈለኩት ሐዋርያው ጳውሎስ ለጥንታዊቷ ቤተክርስቲያን ማህበረሰብ የስርዓተ አምልኮ ወይም ካልቲክ ወርሺፕ ትርጉም እንዴት በድጋሚ ይገልጸዋል? እንደ ሮሚ መልእክት ደግሞ አገላለጽ በክርስቶስ መስዋዕትነትና በምዕመናን የዕለት ተዕለት ህይወት ዘይ መካከል ያለ የህይወት ዘይቤ ያለው መካከል ያለው ግንኙነት ምንድን ነው? ጥያቄዎችን ጨምር መጀመሪያ እና አንድ ላይ እንዲመልሱ ልቀጥል። Okay, thank you for the presenter. I really appreciate the presentation. It's very delicious and very short and precise and very clear. But I just do have just 2 points to raise from the presentation. From the presentation, I think he just read 3 terms which says about explain about worship, squasio or something. It's maybe a Hebrew word or Greek word ተጠቅሟልና, but going down to the fathers አይነት ነገር ሃይማኖት አባቶች ፊት ዝቅ ብሎ መስገድን እንደ ጸሐፊው እሱን እንደ worship ነው የሚያየው ነው ለማለት የተፈለገው, or what? So that is not clear for me. And my second question is also just at the conclusion part of the presentation, there is I have seen just a statement which says worship is just fulfilling purpose. Which purpose? Just fulfilling which purpose, by the way? When we say fulfilling purpose, which purpose is just you are talking about? Just these are my issue I want to raise. ምንም እንትን ልበል አንድ ጥያቄ ነበረኝና እየሰፋብን እንዳንረሳው ጥያቄዎችን ኦኬ አመሰግናለሁ ሁላችሁንም። የተነሳውን ጥያቄ ፕሮፌሰር ሲሳይ አምልኮን ሐዋርያ ጳውሎስ በዛን ዘመን ለነበረው ሰው እንዴት ነው የገለጸው እና ደግሞ የክርስቶስ መስዋዕትነት ምን ይመስላል ለሚለው፣ ያው ሐዋርያ ጳውሎስ ድምጽ ይሰማል አይደል? ይሰማል። ሐዋርያ ጳውሎስም ጴጥሮስንም ዴቪድ እንዳቀረበው በመጽሐፉ ላይ የአምልኮ ስርዓት በብሉይ ኪዳን ከነበረው አዲስ ኪዳን ላይ እንደተቀየረ፣ በብሉይ ኪዳን ሰዎች የሚያቀርቡት የእንስሳትን ደም የተለያዩ ነገሮችን እንደሚያቀርቡና በአዲስ ኪዳን ደግሞ ያ ነገር ቀርቶ ቤተ መቅደሱም በአዲስ ኪዳን በብሉይ ኪዳን የነበረው ቤተ መቅደስ ቀርቶ በአዲስ ኪዳን ደግሞ ቤተ መቅደስ ራሳችን እንዲሆንን ደግሞ የምናቀርበውም የሆነ ከእህል ከእንስሳ የምናቀርበው ነገር ሳይሆን ራሳችንን ያው ቅዱስ መስዋዕት አድርገን ማቅረብ እንዳለብን፣ ያንንም ደግሞ የምናቀርበው በብሉይ ኪዳን ላይ ስናይ በዓላትን ጠብቀው እንደዛ ወደ ካህን የሚወስዱ ነገሮች አሉ። ያንን ሳይሆን ሁሉ ጊዜ ራሳችንን ማቅረብ እንዳለብን፣ የምናቀርበውም ራሳችን እንደሆነ ማቅረብ ያለብንም በአንድ ቀን ሳይሆን ጊዜያትን ጠብቀን ሳይሆን ዕለት ዕለት ማቅረብ እንዳለብን ነው በዛን ዘመን ለነበሩ ሰዎች ሐዋርያ ጳውሎስ
መልእክቱን ወይም ስለ ወርሺፕ ሲጽፍ የነበረው እና ምናልባት ወንድማችን አሰፋ የጠየቀው ምናልባት ፕሮስክኒዮ የሚለው ቃል ይመስለኛል መንበርከክን መውደቅን የሚለው ይሄ ደግሞ ምንድነው እንደውም ይህንን ፓስተር ራሳቸው የሆነ ጊዜ ስልጠና ሲሰጡ ምንድነው ያሉ ስለ ፕሮስክኒዮ ይሄ በእግዚአብሔር ፊት እሱ አይኑ የማይታይ የሚያስፈራ አምላክ ስለሆነ በሱ ፊት ወድቀን እግሩን እየነከን እሱ አምላክ መሆኑን እያሳየን የምናመልክበት ነው። ዝም ብለን በደመ ነፍስ እየዘለልን ምን እየሆንን በኢሞሽን የምናደርግበት ሳይሆን ተሰጥተን ወድቀን በጌታ ፊት ማምለክ እንደሚገባ የሚያሳይ ቃል እንደሆነ ነው ስለ ፕሮስክኒዮ ግሪክ ቃል የሚያሳየው እና መጨረሻም ላይ ፐርፐዙ ምንድነው የወርሺፕ ፐርፐዙ ምንድነው ፐርፐዝ ላላችሁ ለሚለው ፐርፐዙ ሐዋርያ ጳውሎስም እና ፔተርሰንም የሚጠቀሙ ምንድነው ፐርፐዙ ወርሺፕ ወንጌልን ለማስፋፋት ነው። በቃ ኢቫንጀሊዝም ነው። በቃ በህይወት ስራ በምንሰራበት ይሁን በምናገለግልበት ይሁን በምናሳልፍበት በየትኛውም ስፍራ የምናደርገው ወርሺፕ አላማው ፐርፐዙ ምንድነው? ወንጌልን ለሰዎች በህይወት እየኖርን በአፍ እየመሰከርን ምንድነው ቅድም የተገለጹ ፍትህ በማድረግ መልካም ስራዎችን በማድረግ ወንጌልን መመስከር ነው። ኢቫንጀሊዝም ነው ፐርፐዙ። ስለዚህ ይሄ ነው ያለኝ ሐሳብ። ምናልባት ያልተመለሰው ነገሮች ካለ ደቪም ይጨምራል። አመሰግናለሁ። ስቲል አላየሁም። መልካም ዴቭ፣ በጣም ቴንኪዩ። ግሩፓችንን በጣም ነው ያደነኩት። ኢትስ አ ወንደርፉል ፕሬዘንቴሽን። ሰዓታችን ለመጠቀም ያህል እኔ ግድ የእንቱን ብቻ ሳይሆን እንድንማማርበት ብዬ ነውና ፓስተር አሁን በፒተርሰንም መጽሐፍ ቅዱስም ጳውሎስም በዚህ አሁን በምንለው ወርሺፕ በዛ የምንስማማ ከሆነ እውነትም ነው ደግሞ መስማማት የሚግድ ነው። የአሁኑ ቤተክርስቲያን ወደዚህ እውነት መመለስ የተሳናት ለምንድን ነው የሚለውን ምናልባት ስታነቡ ምን አገኛችሁ? what was a challenge? why she was not able to return back to the origin የሚለውን ምን አገኛችሁ? as a challenge ወደዚህ እውነታ መመለስ ተስኗት ወርሺፕን ቁንጽል የዝማሬ ብቻ የሚለውና እንዳልከውም የዚህ የዊክሊ በተለምዶ ሳምንት እሁድ የምናደርገው አይነት ነው የሚል አይነት ይዛ እንድትጓዝ ያደረጋት ሪዝን ምንድነው ብላችሁ እንደ ግሩፕ ስትነጋገሩ የነበረው? የግድ you don't need to worry a lot. እሺ ቴንክ ዩ። በጣም ደሳስ የሚሉ ጥያቄዎች ናቸው። ቀደም ወንድሜ ሳሚ አድሬስ ለማድረግ እንደሞከረው ከፕሮፌሰር ጥያቄ ልጀምርና ዴቪድ ፔተርሰን በመጽሐፉ ላይ ስለ ኦካልቲክ ነገሮች ሜጀርሊ ብዙ ወይም ዲቴል አያነሳም። ግን ከዛ ጋር በተያያዘ ይሄ ከካልቲክ ጋር ምንድነው የሚያነሳው? ፎልስ ወርሺፕ ፕራክቲሶችን ያነሳል፣ በጊዜው የነበሩትን ነገሮች እና ያንን በፖል ቴዎሎጂ ቻሌንጅ ያደርጋቸዋል ማለት ነው። ከዛ ደግሞ ዴይ ቱ ዴይ ላይፋችን ጋር እንዴት ይገናኛል ለሚለው ይገናኛል ብቻ ሳይሆን ዴይ ቱ ዴይ ላይፋችን ነው ወርሺፕ ነው የሚለን። አሁን የፖል ቴዎሎጂ ኦፍ ወርሺፕ አስ አ ላይፍ የሆነ ከሆነ ፓርት ጋር መጥቶ የሚገናኝ ብቻ ሳይሆን the whole definition of worship has to do with our life, with our day to day life. ዴይ ቱ ዴይ ላይፍ ላይ ስራ ቦታ ላይ ፋሚሊ ላይ የምናደርገው የምንናገረው የምንኖረው ነገር that is worship እያለ ነው ቻሌንጅ የሚያደርገው የህይወት ዘይቤያችን እንጂ አንድ ቀን መተን ፕሬዘንት የምናደርገው ፐርፎርማንስ አይደለም ነው የሚለን እና ይሄንን ነው ማለት የምችለው ከሰዓት አንፃር። ሌላኛው ምናልባት ሶስት ቃላት አንስቻለሁ በአዲስ ኪዳን ወርሺፕን አድሬስ የተደረገበት ሶስት የግሪክ ቃላትን አንስቻለሁ። አንደኛው ላቴሪያ ነው፣
ሁለተኛው ላተርጂያ ነው። ሶስተኛው ፕሮስኪኒዮ ነው። ፕሮስኪኒዮ ማለት በማን ነገር መውደቅ ነው የሚል ወንድሜ ጥያቄ አንስቷል እና መቶ አለቃው ለኢየሱስ ክርስቶስ ይህንን አይነት ፕሮስኪኒዮ የምንለውን አይነት ወርሺፕ ታይፕ ያቀረቡ ሰዎች አሉ። ያቺ ሴት ልጇን እንዲፈውስላት ወደ ኢየሱስ መታ እግሩ ስር ወድቃ ሰገደች ይላል። that is ፕሮስኪኒዮ ማለት ፕሮስትሬት አድርጎ ዝቅ ብሎ መስገድ፣ ባው ማድረግ። አሁን በአይሁድ ስርዓት አይሁዶችን በጣም ነው ሪስፔክት የሚያደርጉት። አንዳንዴ ዝቅ ብለው እንትን ይላሉ። ስለዚህ ያንን ታይፕ ወርሺፕ ለማሳየት ነው፣ ቃሉን ዲፋይን ለማድረግ ነው የተጠቀመውና ሮሜ 12 ላይ ግን ለኛ ይሄ አሁን ለኛ ዋና ቲም ሆኖ ይቀርበልን ይሄ ለአእምሮ የሚመች አገልግሎታችሁን ያለው ላቴሪያ ነው። it is personal commitment, devotion, service towards God ማለት ነው። ስለዚህ ያንን ለማለት ወዳለው ደሬ መጨረሻ ላይ ደሬ ያነሳው ቻሌንጁ ምንድነው? ለምንድነው መመለስ ያልቻለው? በጣም ኢምፖርታንት እንደው ጊዜ ኖሮ በጣም ዲቤት ብናደርግበት ብናስፈው አሪፍ ሀሳብ ነበረና ግን ከሰዓት አንጻር አንደኛው የእውቀት አለመኖር። አሁን እኛ ይህንን ኮርስ ስንወስድ በጣም ብዙ ነገር እንደተጠቀምን በጣም እርግጠኛ ነኝ። እኔ በጣም ብዙ ነገር አድቫንቴጅ አግኝቻለሁ፣ ተጠቅሜያለሁ። እውቀት ነው የመጀመሪያው ነገር ማለት ነው። ስለዚህ እውቀት ብርሃን፣ ያ እዛ ነገር ላይ እግዚአብሔር ምን ይላል ምንድነው የሚለውን ነገር ካላወቀን መጽሐፍ ኢየሱስ ክርስቶስ ሲናገር መጽሐፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችኋል። ስለዚህ አለማወቅ የመጀመሪያው የወርሺፕ ትክክለኛ ፖዚሽን ላይ እንዳይመጣ ትልቁ የመጀመሪያው ቻሌንጅ ያ የሚያስመልኩትም ቸርች የሚመሩትም አብዛኞቹም ቸርች ውስጥ ያሉ ሰዎች ይሄኛው አይነት ትክክል አሉ እውቀቱ ያላቸው፣ ግን አብዛኞቹ ይሄኛው እውቀት የላቸውም። አንደኛው ቻሌንጅ እሱ ነው። ሁለተኛው ደግሞ ይሄ የኔ ኦፒኒየን ነው፣ ዴቪድ ፔተርሰን እዛ ላይ አላነሳም። የጠላት ውጊያ ይመስለኛል። ሰይጣን ወደ ትክክለኛ ወርሺፕ እንድንመጣ ስለማይፈልግ በተለያዩ ነገሮች ዳይቨርት ማድረግ ሰው የጠላት ውጊያ ያለበት ይመስለኛል። ሶስተኛውና የመጨረሻው ለዚህ መልስ ይሆናል ብዬ የማስበው ዘመኑ በቃ ሁሉ ነገር ቴክኖሎጂው እንትን እያለ ስላለ አሁን እኮ ይመስለናል ለእግዚአብሔር በቴፕ መዝሙር ከፍተን ለእግዚአብሔር አምልኮ እያቀረብን ያለን ሁላ ይመስለናልና የሆነ የተቀዳ ድምፅ እግዚአብሔር የሚሰማ ይመስለን ማለት እዚህ ላይ ዲቤት ልናደርግ እንችላለን። እግዚአብሔር ኦሪጂናል የሆነውን የኛን ከውስጥ የመነጨው ነው እንጂ የሆነ ሪከርድ አድርገን ለእግዚአብሔር የምናቀርበው አይነት አይደለምና ብዙ ቻሌንጆች ሊኖሩ ይችላሉ። ግን ይህንን እንደ አጠር ያለ መልስ ለማቅረብ ያክል ነው። ፐርፐዝ ቀደም እንደሚያነሳው የረሳው ጥያቄ የምን ፐርፐዝ መፈጸም ነው ነው በሁለት መልኩ ነው። አንደኛው እግዚአብሔር እኛን የፈጠረበትን ፐርፐዝ ማሳካት that is real worship። ለምሳሌ ኢየሱስ ክርስቶስን እንውሰድ። የሰው ልጅ የጠፉትን ሊፈልግና ሊያድን መጣ። ከዛ የሰው ልጅ ደግሞ ሊሞት ነው የመጣው። ያ ሳክሪፊሻል የሆነው ሞት ራሱን ለእግዚአብሔር ሲያቀርብ እንደ ወርሺፕም ጭምር ነው። ስለዚህ አንድ ሰው እግዚአብሔር ያን ሰው የፈጠረበትን ዓላማ ሲያሳካ it is part of worship ማለት ነው። አንድ ሁለተኛ ደግሞ የወርሺፕ ፐርፐዝ ራሱ የወርሺፕን ፐርፐዝ ራሱ ማሳካት በሚለው ቢወሰድ ቴንክ ዩ አመሰግናለሁ። Okay. Good evening. ይሰማል? አቤኔ ይሰማል። እሺ። All right. Before I rush into the presentation, let me introduce you what we are going to cover in the next few minutes. These are the main themes. The first theme is meeting God when the church gathers. The second topic is the church as a temple of the Holy Spirit. And the third is edification and the gathering of the church.
And the last topic is the Lord's Supper, and finally we will see worship and church in the world. Meeting God when the church gathered. In the 1 Corinthians chapter 14, Paul used the word proskening regarding the unbelieving or the outsiders. The outsiders fell into in their fares as a physical act of submission. This is called proskening. When the prophecies came and the secret of their heart is revealed, the outsider will submit, showing that as a physical submission for the truth that is revealed in the prophecy. So the result is acknowledging God's presence among the gathered people. The meaning of the worship, proskin, is meaning like it is submission over ceremony. Worship is something that is unconditional surrender to God, not just a ceremony, as we have seen in the Old Testament. And it is a kind of payment of homage to one true God. The purpose of gathering is mainly edification, while conversation of unbeliever or evangelism is more desired. In the 1 Corinthians chapter 14, Paul suggests that evangelism is not the primary purpose of gathering. Rather, it is edification. We will see it later. So, another purpose of the gathering is expression of submission through obedience and faith, hope and love, and constant prayer and praise. So this is the central goal of gathering, which is edification. Paul identified edification as building up the church as central purpose of gathering. So God made himself present in a unique way through the proclamation of his words, which is in prophecies and the gifts of the Holy Spirit and the active operation of his Spirit. So, understanding prophecy in the New Testament. New Testament congregation prophecy is not identical to the absolute authority of the authority figures like Isaiah or Jeremiah. Unlike the word of the Lord in the Old Testament, congregational prophecies may be weighted and tested as cited by Apostle Paul in 1 Corinthians. So we will check the weight of the Spirit and the motive behind that prophecy. So the purpose of the prophecy, as Paul repeatedly mentioned in the 1 Corinthians, is to strengthen and to encourage and comfort the congregation. So when we are gathered, we don't just pray and praise, give praise to the Lord, which is not the primary purpose of gathering, as the author of this book, David Peterson, has cited, and as Paul repeatedly mentioned in his epistles. So along with the singing and teaching and tongues with interpretation, the goal of prophecy is to build up the church of the body of Christ. So let me conclude this sub-theme. So the theology of gathering, horizontally, we gather to minister one another, which is called edification.
And secondly, vertical. When we see vertically, our relationship with God is to pray and praise Him. When we gather, we pray and praise. But the primary purpose of gathering is not just worship in the context we understand. So the result is God's presence. God presents Himself in a meeting through the word of His word and the Spirit. Okay. The second subtopic is church as a temple. Apostle Paul used these two metaphors interchangeably. He switched between the agricultural to architectural metaphors of the church. So he speaks like a field. He treats church as a field, and sometimes he explains it as a building. So Christ Jesus is the only foundation, and Paul is the skilled master builder who laid the foundation of the gospel. So every leader and member must be careful on how to build upon this foundation. So building the church means applying gospel truths to the relationship and community life. In the 1 Corinthians chapter 3, verse 16, Paul said, "You are the temple of the Lord. So anyone who destroys this temple will be destroyed." So in that place, temple is not physical structure. Rather, it is a local gathering of the believers. Just as God dwelt in the Old Testament tabernacle, the Holy Spirit now presents Himself within the gathered community. So in the New Testament, there is no holy ground or scale architectures other than the people of God. So we should transfer our sense of sanctity from bricks and mortars to healthy life and to healthy life of the congregation, or on our relationship in the midst of God's people. So we are called to guard the temple. The way we guard the temple is by being authentic or with integrity. Paul warned destroying the temple happen when the quarrels and divisiveness happens. To cause disunity is to discredit the holy place, which means, as Solomon mentioned in a proverb, God hates one thing, that is the tongues that cause disunity between brothers. So we acknowledge God's presence not through rituals, but by preserving integrity and vitality of our relationship. So it is very tragic to hear the concern of church building rather than the spiritual health of the members. It's a very tragic thing. So we are called to guard the temple by integrity. The temple in the world. Being God's temple requires a distinct lifestyle around in a surrounding culture. Holiness is not about avoiding people, but avoiding compromise with pagans' value or idols' value. So we meet to recall, when we gather, we recall God's promise and encourage one another towards perfecting holiness.
in everyday lifestyle. The promise is given in a book of Leviticus, chapter 26, verse 12. I will live with them and walk among them. So when we gather, we recall this promise and encourage one another to perfect our holiness. So our assembly is heavenly, not in a world. So believers are not just meeting in a room, they are already seated with Christ in heavenly realm. It is stated in Ephesians chapter 2 and 6, and also in Colossians chapter 3. The growing temple. It is a work in progress, constantly growing in holy sanctuary. The foundation of this temple is the apostles and prophets, and the cornerstone who hold the entire structure together is Christ himself, and the living stone is us. The temple is made of people, not inanimate objects or materials. So God manifests in the midst of his people. So when we conclude this subtopic, we meet through his word. We meet God through his word by prophecy or teaching and his spirit. The location is not like the Old Testament temple. There is no specific location. Wherever we are, the temple is there. God lives in a people, not in a building. And the purpose of that gathering is to edify or build up the body and encourage life of holiness. So what is edification? Edification is personally encouraging. In the New Testament, it is corporate, referring to advancement of the whole community. So edification happen in three folds. The first one is evangelism and church planting. And the second is strengthening the church through sound doctrine. And the third one is growing the church toward the maturity in Christ. Practical edification in meetings. This means more than being honest. It means confessing and practicing orthodox Christian doctrine together. It is the practice of true doctrine. We confess, we talk when we meet. We don't just speak about honesty or something else. We also practice the true Christian doctrine. That's the core of edification. So another is by showing love. The church builds up itself in love. Without love, the structure will ruin. It will burn into ground, or as Apostle Paul mentioned in chapter 13 of the First Corinthians, without love, everything we do is in vain. So it's worthless. So I think this is the last subtopic of our project. That is the Lord's Supper as real meal. This is taken from the First Corinthians chapter 11. In that place, Paul described this Lord's Supper as full evening meal. They
they came and they gathered to eat full night long meal, not just symbolic token. Wealthy members are eating their private meals first and leaving the poor hungry. So to treat without sharing was not just social fax pass, it was despising the church of God. So as we know, the Corinthians do the understanding about the Lord's Supper is about eating meals, and it's a kind of social class to make economic status, not in understanding of what Christ did, and it's symbolic act. Paul borrowed this concept of cup from the Old Testament that represent the participation or koinonia in the benefit of the church, Christ's death. When we see Christ's death, we realize the benefit of singular sacrifice of Christ. When we see forward, we anticipate new age and return of the Lord. So the one love, eating from single love symbolizes that the congregation is not a club, but a single body united by the Spirit. Let's compare the Corinthian understanding of the Lord's Supper and the true or new gospel practice. In terms of focus, the Corinthian looked the Lord's Supper as private, as a fulfillment of the private hunger and social stratus, but the true and recommended Lord's Supper practice is a corporate unity and in remembrance of Christ's sacrifice. The symbol for Corinthian, the Lord's Supper is my own supper. But in a true sense, it is one love. That's not theirs, but symbolic of Christ's body. And that is in the practice of Corinthians, they do so to humiliate others. But the true, the orthodoxy doctrine is for the sake of the community, to make a fellowship, to make that family bond strong. So the result of the Corinthian is judgment. Corinthian practice is judgment, whereas the true recommended way is proclaiming Lord's days until He comes. I think our assignment is a little bit wide, so why we meet? We meet for edification. We don't go church to just worship in the sense of worship that happen there, as our brother David mentioned. Paul emphasized on gathering consistently for edification. This is something that the author of Hebrew mentioned repeatedly, especially in chapter 10. We gather so that we can get inspiration from our brotherhoods. So that's still worship. Edification is worship. If ministry to others is done for the glory of God, it is an expression of worship. So even prayer and praise must be done in a way that we build others up.
What Peterson is trying to prove is the reason why we gather is not just merely to pray and praise the Lord, to the Lord, but for mutual benefits and edification. That's all. Thank you. Okay. So it's very nice presentation. I would like to thank you. How does the Apostle Paul here distinguish between worship as a general lifestyle and edification as a primary purpose for the church gathering? This is my first question, and related to this, in what ways does this shift the understanding of God's presence from physical building to the assembled people? ሐዋርያው ጳውሎስ አምልኮን እንደ አጠቃላይ የህይወት ዘይቤና ማነጽን ኤዲፊኬሽን ያልከውን ማለት ነው ደግሞ እንደ ዋና የቤተ ክርስቲያን ዓላማ እንዴት ይለያቸዋል? የመጀመሪያው ጥያቄ እሱ ሲሆን ከሱ ጋር በተያያዘ እንደገና ይህስ የእግዚአብሔር መገኘት ከቁሳዊ ህንጻ ወደ ተሰበሰበው ህዝብ እንዲዘዋወር ያደረገው በምን መንገድ ነው? I think ይሰማል? ድምጼ ይሰማል? ይሰማል። ኦኬ ቴንክ ዩ በጣም አሪፍ ፕሬዘንቴሽን ነበረ አቤኒ። የኔ ጥያቄ አንድ ጥያቄ ነው። There are people who challenge us today that there's no need for gathering. የቸርች gathering ቻሌንጅ የሚያደርጉ አሉ በዚህ ዘመንና what is the biblical ground እነዚህን ሰዎች ቻሌንጅ ለማድረግ ወይም ለነዚህ ሰዎች በቂ ምላሽ ለመስጠት ጋዘሪንግ ስክሪፕቸራል እንደሆነና ፕሩፍ እንዳለ እንትን ለማድረግ ምን አይነት ስክሪፕቸራል ግራውንድ አለን የሚለው ነው። ቴንክ ዩ። እሺ ትንሽ የተወሰነ ነገር ልበልና ከሌሎቹ ወንድሞች ደግሞ ይጨምራሉ። በመጀመሪያ ጌታ ይባርክ፣ በጣም ጥሩ ፕሬዘንቴሽን ያቀረብከው። አይ ቲንክ በዚህ ግሩፕ ላይ ብዙ ሰብታይትሎች ስላሉ ሰፋ ያለ ነው፣ ግን የተወሰኑትን ከተነሱ ከሌሎች ጥያቄ ልነሳና እንግዲህ በአዲስ ኪዳን መጽሐፍ ውስጥ የእግዚአብሔር ሜጀር ኮንሰርን ሆኖ የምንመለከተው ህብረትን ነው ማለት ነው። ወደዚህ ምድርም ክርስቶስ ኢየሱስ ሲመጣ የኪዳኑ አባል የሆኑ ማህበረሰብን ለመገንባት ነው ወደዚህ ምድር የመጣው። በዚህ ህብረት ውስጥ እግዚአብሔር በጀት አዘጋጅቷል ወይም ቅድም ሲል ነገር ነበር። ለምሳሌ ትንቢት፣ ሌሎች የጸጋ ስጦታዎች በጠቅላላ ለዚህ ህብረት የተሰጡ ስጦታዎች ናቸው። ጸጋ ስጦታ የግለሰብ አይደለም፣ የማህበሩ ነው ወይም የኪዳኑ አባል የሆኑ ህዝቦች የተሰጣቸው ነገር። ስለዚህ ሰው በተነስቶ አይ ህብረት አያስፈልግም ብሎ ቢል ጸጋ ስጦታ የሚባለው
ነገር በግለሰብ ደረጃ የሚሰጥ ነገር አይደለም። ለማነጽ ነው የሚሰጠው፣ ለመገንባት ነው የሚሰጠው። ስለዚህ ያለ ህብረት የእግዚአብሔር ጸጋ ስጦታ አለ የሚለውን ማሰብ መቻል ፈጽሞ የማይታሰብ ነው ማለት ነው። ከዛ በተጨማሪ ደግሞ ኮንሲስተንትሊ ፖል በአዲስ ኪዳን ውስጥ ስለዚህ ህብረት ውስጥ ስላለ ነገር ነው እየተወራ ያለው ማለት ነው። ስለዚህ ህብረት በአዲስ ኪዳን መጽሐፍ ውስጥ ኢምፖርታንት በርካታው መጽሐፍ አናገኝም ወይ ማለት ኪዳናዊ ትምህርት አናገኝም ማለት ነው። ወርሺፕ በህብረት ለእግዚአብሔር የሚቀርብ ነገር ነው። በግል እናቀርባለን፣ ግን ህብረትን ያገለለ አይነት አካሄድ አይደለም ማለት ነው። አዲስ ኪዳናዊ አይደለም፣ ጳውሎሳዊም አይደለም፣ ቆሮንቶሳዊም አይደለም። ሌላው ቅድም ፕሮፌሰር የሚያነሱት ሀሳብ አለ። እግዚአብሔር በክርስቶስ ኢየሱስ ከቁሳዊው ነገር ወደ እውነተኛው መንፈሳዊ ነገር ሽፍት አድርጓል። ክርስቶስ ኢየሱስ ወደዚህ ሲመጣ ለምሳሌ መቅለሱን ያየን እንደሆነ ለሙሴ አስቀድሞ ሲነገረው በሰማያዊው ምሳሌ ስራ ተብሎ ነበር የተነገረው አስቀድሞ። በአዲስ ኪዳን ሲሆን ግን ምሳሌዋ ሰራቸው ራሷ መቅለስ ትሰራለች። ለምን የሚያነሳውት ወደ እውነተኛው መንፈሳዊ ነገር ሽፍት እያደረገን የመጣው በክርስቶስ ኢየሱስ ማለት ነው። አንድ ህብረት አንድ ቤተክርስቲያን እግዚአብሔር አምላክ ሲገነባ በብሉይ ኪዳን እግዚአብሔር በቤተክርስቲያን ውስጥ በቤተ መቅደስ ውስጥ በመገኘት ህልውናውን ያሳይ እንደነበረው ሁሉ አሁን ግን ኮንሲስተንትሊ ከዚህ ህብረት ላለመጥፋት ኢየሱስ ክርስቶስ አማኑኤል ሆኖ ተገልጧል አሁን። ስለዚህ በአማኞች ውስጥ በአማኞች መካከል ክርስቶስ ኢየሱስ ለዘላለም የሚኖር አማኑኤል ሆኖ እግዚአብሔር ከኛ ጋር የሚለው ኮንሰፕት ማለት ነው ሆኖ አለ። ስለዚህ ከሚታየው ግዙፉ ህንፃ ጠለቅ ያለ ነገር መንፈሳዊ የሆነው ህብረት እንድናስብ አድርጎናል ማለት ነው። ወደዚህ እግዚአብሔር በክርስቶስ ኢየሱስ ምክንያት ያደረገው ክርስቶስ በእግዚአብሔር ላይ የታሰበው ነገር አካል ደስ የሚያደርግ ስለሆነ ማለት ነው። ከተቻለንኩኝ ግን ይሄ ማለት ስላሉ ሌሎች ወንድሞችን ሊጨምሩ ይችላል። ቴንኪው በጣም ትንሽ ግሩሜ ባለው ላይ ሊጨምር እኔም ይሰማል። እሺ ግሩሜ ያለውን ሀሳብ አልደግምም። ነገር ግን ቅድም ፕሮፌሰር ከጠየቁት ጥያቄ ጋር በተገናኘ አንድ ማንሳት የምፈልገው ነገር ምንድነው፣ በተለይ ጳውሎስ አምልኮ የሚለውን ሀሳብ ማለት ነው በአጠቃላይ በቤተ ክርስቲያን ብቻ አይወስነው፣ በቤተ ክርስቲያን ብቻ አይወስነው፣ ሁለንተናዊ ነው አምልኮ ይላል። ነገር ግን ደግሞ የተነሳበት እኛን ወይ ደግሞ እኛ የተሰጠን ክፍል በተለይ ደግሞ ከአንደኛ ቆሮንቶስ ምዕራፍ 14 ላይ ካለው ሀሳብ ጋር በተገናኘ የቅዱሳንን መሰባሰብ ቅዱሳን ተሰባስበው በአንድ ላይ የሚያደርጉትን አምልኮ ያንን አምልኮ ኤዲፊኬሽን ብሎ ነው የሚወስደው። አምልኮ በዛ ብቻ የተወሰነ ሳይሆን ሁለንተናዊ ነው። ነገር ግን ደግሞ ቅዱሳን አብረው የሚያደርጉት አምልኮ ለመተናነጽ፣ ለመገንባት፣ እርስ በርሳችን እንድንገነባ ራሳችንን ከዛ አኳያ ነው ጳውሎስ የሚያየው። አምልኮ ሁለንተናዊ ነው። ነገር ግን ደግሞ ቅዱሳን አንድ ላይ ተሰብስበው የሚያደርጉት አምልኮ ያ ለመተናነጽ እርስ በርስ እግዚአብሔር በሰጠን ጸጋ አማካኝነት ስንገነባ፣ ምክንያቱም በእያንዳንዳችን ውስጥ የእግዚአብሔር መንፈስ ስላለ በዛ ጸጋ አማካኝነት እርስ በርሳችን አንዳችንን የምንተናነጽበት ቦታ ነው ብሎ ነው ጳውሎስ የሚያየውና ምናልባት የፕሮፌሰርን ጥያቄ መልሼ ከሆነ አላቅም፣ ጳውሎስ በዚህ መንገድ ነው የሚያየው። አምልኮ በተለይ ደግሞ በህብረት ቅዱሳን የሚያደርጉትን ከእንደዛ አኳያ ነው የሚያየው ለማለት ነው። አይ ቲንክ ሌሎችን ሀሳቦች ግሩም በደንብ በጥሩ ሁኔታ መልሶታል። አመሰግናለሁ።
እሺ አመሰግናለሁ። መጀመሪያ አቤኒ ደስ የሚል ፕሬዘንቴሽን ስላቀረበልን እንግዲህ እግዚአብሔር ይባርክ ማለት እፈልጋለሁ። በተነሱ ጥያቄዎች ዙሪያ ነው ያው ወንድሞቼ ያሉትን ለማጠናከር ጳውሎስ የአማኞችን ህብረት ወይም መሰብሰብ ከቁሳዊ ህንፃ ወደ ህዝብ ወይም ወደ ሰው ያዞረበት ግልጽ አገላለጽ አለውና ይህም ጳውሎስ ምንድነው እያላቸው ያለው እናንተ የእግዚአብሔር እርሻ ናችሁ የእግዚአብሔር ህንፃ ናችሁ ብሎ ሲል ቁሳዊን ማለት አይደለም እና ቆሮንቶሳውያንን ወይም አማኞችን ነው የአማኞችን ህብረት ነው እና የአማኞች ህብረት እንዲሁ ተራ የሆነ መሰብሰብ ሳይሆን ቅድም በፕሬዘንቴሽኑም እንደተገለጸልን በክርስቶስ ቀኝ የምንሰበሰብበት ሰማያዊ ነው ከምድራዊ ባለፈ ማለት ነው። ስለዚህ ያ ሰዓት ቅዱሳን ህብረት የተሰበሰቡበት ያ ሰዓት የተቀደሰ ነው። ያም ስፍራ የተቀደሰ ነው። ለምን የእግዚአብሔር ቃል የሚገለጥበት ስፍራ ስለሆነ መንፈስ ቅዱስ የሚገለጥበት ስፍራ ስለሆነ እግዚአብሔር በቃሉ የሚገለጥበት ስፍራ ነው። ትንቢት አለ ፕሮፌሲ በዛ ትንቢት አማካይነት ያላ እንደው ጳውሎስ ለቆሮንቶስ ሰዎች ሲናገር ምንድነው የሚለው አንድ ያላመነ ሰው ወደ ጉባኤያችሁ ቢገባ በሚገለጠው ትንቢት ራሱን ማወቅ ቢሆን ወይም ደግሞ ውስጡን በመንፈስ ቅዱስ ኃይልና አሰራር ውስጡን በሚገለጥበት ጊዜ ውስጡ በሚነበብበት ጊዜ ኦ በዚህ ስፍራ እግዚአብሔር አለ ይላል ያ ዓላማኝ የሆነው ሰው ያ ዓለማዊ የነበረው ሰው ኦ በዚህ ስፍራ እግዚአብሔር አለ ብሎ እንዲደነቅ ያደርጋል ነው የሚለው እግዚአብሔር ቃል እና በሚገለጠው በእግዚአብሔር ቃልና በሚገለጠው ትንቢት። ስለዚህ ያ ስፍራ የእግዚአብሔር ህልውና የሚገለጥበት ነው። ይህም መጽሐፍ ቅዱሳዊ ነው። ይህን መሰብሰብ የሚያናንቁ ይህን ህብረት ተራ የሚያደርጉ ቢኖሩ ምንድነው እናንተ የእግዚአብሔር ህንፃ ናችሁ ብሎ ያለው መጽሐፍ ቅዱሳዊ መሰረት ነው እና ትንቢተ ኢሳይያስ 52 ቁጥር 11 ላይ እናንተ የእግዚአብሔርን ዕቃ የምትሸከሙ ነው የሚል እልፍ በሉ ንጹሃን ሁኑ እርኩስን ነገር አትንኩ እያለ ነው የሚናገረው። የእግዚአብሔርን ዕቃ የሚሸከሙ እግዚአብሔር በመካከላቸው ስለሚያልፍ ነው እንዲህ የተባለው። እግዚአብሔር በመካከላችን በዛ ሰዓት በመንፈስ ቅዱስ አማካይነት በቃሉ አማካይነት ስለሚያልፍ ነውና ያ ሰዓት ያ ስፍራ የተቀደሰ የሆነው ከዛ የተነሳ ነው። ብዙ መጽሐፍ ቅዱሳዊ መሰረቶች አሉን እና ክርስቶስም ሲናገር ምንድነው ያለው ጴጥሮስ ማለት አንተ የያው የእግዚአብሔር ልጅ ነህ ብሎ በመሰከረለት በማቴዎስ ወንጌል ላይ እንደተናገረው በዚህች አለት ላይ ቤተክርስቲያኔን እሰራለሁ ነው ያለው እና ክርስቶስ አለቱ የሆነ የቅዱሳን ህብረትና መሰብሰብ ነው ያ ስፍራና ከዚህ የተነሳ ያ ህብረት የተቀደሰ ነው የሚለው። Thank you. ምስጋና እሺ ዴቪድ መጨረሻ ላይ ያነሳውን ነገር ቢብሊካል ግራውንድ ከማንሳት አንፃር ነው። ምናልባት ለፕሮፌሰርም በዚሁ መልስ ሊሆን ይችላል ለሁለቱም ኢንተርሴክሽን ስላለው ማለት ነው። ዕብራውያን ምዕራፍ 11 ላይ ነው 10 ላይ ለፍቅርና ለመልካም ነገር እንድንነሳሳ እርስ በርሳችን እንተያይ ይላል እና ቀኑ ሲቀርብ እያያችሁ ይህን ነገር አብዝታችሁ አድርጉት ይላል። ይሄ አንዱ ቢብሊካል ግራውንድ ነው። መሰብሰብ የቀረ ነገር ሳይሆን አሁን እንደውም ሪከመንድ የሚደረግ ቀኑ ሲቀርብ እያየን ምናደርግ አብዝተን ልናደርግ የተገባው ጉዳይ እንደሆነ የዕብራውያን ጸሐፊ ይናገራል። ይሄ ለኤዲፊኬሽን ነው። እዚህ ጋር ሲነሳ የተነሳው ለወርሺፕ አይደለም which is በእኛ ኮንቴክስት በምንረዳበት መንገድ ይሄ መዝሙር ምናምን በሚለው አይደለም። anything that honor God is worship. ሌላውን ኤዲፋይ የሚያደርግ ከሆነ ኤዲፊኬሽኑ ከወርሺፕ ተለይቶ የሚታይ ጉዳይ አይደለም።
ጳውሎስ ብቻ ሳይሆን የዕብራውያኑ ጸሐፊም ጋዘሪንግን የሚያየው ከኤዲፊኬሽን አንጻር ነው። ታንክ ዩ። ድምጼ ይሰማል? አዎ ይሰማል። አመሰግናለሁ። ያው ግሩፓችን ግሩፕ ጂ ነው። We are focusing on chapter 9 and chapter 10, eschatology and synthesis. The first chapter is worship in the Revelation of John, in the book of Revelation. The second chapter 10 is focusing on worship and the gospel. All the books summary, the summary book, all books summary. So eschatology and worship in the book of Revelation, introduction and an overview, title and context, the themes of worship, the presentation explore worship themes in the book of Revelation as summarized by David Peterson, focusing on divine alliance. Eschatological conflicts, there are eschatological conflicts. It addresses the conflicts between God and Satan, highlighting worship central role in the cosmic struggle. እግዚአብሔርና በሰይጣን መካከል አምልኮን ያለውን በተለይ በዚህ በጨለማው መንግስት ያለውን ለአምልኮን ለመቀራመት የሚሄድበትን ሁኔታ የሚያሳይ ነው። When we define the true worship is engagement with God on his terms through Christian provision, as emphasizing by Dr. David Peterson. The course context, the study supported a theology of Christ worship course, presenting worship as heavenly reality and earthly practice. So the other one is presentation structure. The presentation is divided into 4 main sections covering worship and theological insights. Worship in the Revelation, chapter 9 exploring worship in the Revelation of John with theological interpretation. In chapter 10, worship and the gospel, which is summarized, all which you present in the past in the all groups. Here in chapter 10, it summarized all and key themes and conclusion. In chapter 9, worship in the Revelation of John, the conflict of alliance and false religion. Eschatological conflict, the Revelation describes the final battle between divine force demanding total loyalty for human. ይህም የመጨረሻው ባትል በዲቫይን ፎርስ እና በዚህ በሂዩማኒቲ መካከል ያለውን የሚያሳይ ነው። ሁለተኛው ፎልስ ሪሊጅን ኤንድ አደልተሪ false religion and adultery to lead adultery ወደ ጣዖት አምልኮ moral decay ወደ moral ውድቀት and rebelling against divine authority መለኮታዊ አውቶሪቲውን የእግዚአብሔርን አውቶሪቲ ስልጣን የሚቃወምና ይልቁንም ወደዚህ ወደ ጣዖት አምልኮ ወደ ሞራል ውድቀት የሚመራ ሊድ የሚያደርግ እሳቤ እንዳለ ያሳያል። ሌላው the other is political የተንቀሳቀሰ አይደለም እዛው ላይ ነኝ ያለሁት ይሄ ይታያል ኮንፍሊክት ኦፍ አሊያንስ የሚለው አይደለም ስካቶሎጂካል The other is political and economical pressure, worship
ኮል ቱ ሪዚስት ይሄንን እንዲቃወሙ ይሄንን ሪዚስት እንዲያደርጉ ኖ እንዲሉ ክርስቲያኖችን የሚጠራበት ሁኔታ ነው። ክርስቲያንስ are argued to resist false worship even under persecution, showing exclusive devotion to God. መከራ እንኳን ቢመጣ ተጽዕኖ እንኳን ቢመጣ ይሄንን በመቃወም እግዚአብሔርን ማምለካቸውን እንዲቀጥሉ ይሄ በንጉሱም ሆነ በእንትን የመጣው ትክክል እንዳልሆነ ያሳየበት ነው። ኦኬ two kind of worshiper and heavenly worship. Two worshiper categories. Humanity is depicted as divided between worshiper and worshiper of the dragon and beast versus worship of God and the lamb. አንዱ ምንድነው ይታያል አይደል? ይታያል። እሺ አንዱ ምንድነው በሁለቱ መካከል ይሄ በተለይ the book of Revelation chapter 12 ድራገን አውሬውና ዘንዶው እነሱ የሚያመጡት አምልኮና እግዚአብሔርና በጉን በማምለክ መካከል ያለውን ካታጎሪ ወይም ክፍፍል ያሳያል። ይሄ ደግሞ judgment and redemption version, the version of the vision judgment and redemption vision, the vision of Babylon fallen and እግዚአብሔርን ማምለክ እንደሆነ ያሳያል። the faithfulness and eschatological hope. This vision encourages believers to remain faithful, highlighting worship as a present and future hope. እግዚአብሔርን ማምለክ በአማኞች ዘንድ የታማኝነት የዘላለም ሐሳብ እንደሆነና ያንን ማስቀጠል እንዳለባቸው ያሳያል። worship as alliance, faithfulness in all aspects of life. በሁሉ ነገር በሁሉም ይሁን በማንኛውም በመከራም ውስጥ ይሁን በማንኛውም ውስጥ በሚያልፉ ጊዜ ለእግዚአብሔር ታማኝ ሆነው መቀጠል እንዳለባቸው ክፍሉ ያስረዳል። ጥቂት ሐሳብ ከዚሁ ጋር እንትን ስንል አንዱ the book of Revelation it calls to worship a true God, the true God, the eternal gospel. Fear God, give him glory, worship the creator. ፈጣሪ ሆነውን አምላክ ብቻ ማምለክ እንዳለባቸው መፍራትም ያለባቸው እግዚአብሔርን ብቻ እንደሆነ ደግሞ ለእርሱ ክብርን ማምጣት እንዳለባቸው in the book of Revelation chapter 14 verse 6 to 17 ይህንን ሐሳብ ይናገራል። ክፍሏ መጨረሻ ላይ ናት። እንደው ዝም ብዬ ባነባት ደስ ይለኛል። የፍርዱ ሰዓት ደርሷል። እግዚአብሔርን ፍሩ፣ ክብርን ስጡ፣ ሰማይና ምድርን ባህርና የውሃ ምንጮችን ለሰራው ስገዱለት ብሎ ይናገራል። ስለዚህ አንዱ የአማኞች መጽሐፉ የራእይ መጽሐፍ አማኞችን እግዚአብሔርን መፍራትን እግዚአብሔርን ለመፍራት እግዚአብሔርን ከፍ ለማድረግ ፈጣሪ የሆነውን እግዚአብሔርን ለማምለክ ጥሪን ያደርጋል። አንዱ ፎከስ የሚያደርግበት ማለት ነው። ሌላኛው the heavenly worship as encouragement ነው፣
የሚበረታታ ነው። ይሄ እግዚአብሔርን ማምለክ ሰማያዊውን አምልኮ መለማመድ የሚበረታታ እንደሆነ ያነሳል። homage and praise, acts of homage and verbal declaration ይሄ የቅኔያዊ ዜማዊ በሆነ አምልኮ በቃላት እግዚአብሔርን ማመስገን ቃልን እያወጡ እግዚአብሔርን ማምለክ እንደሚያስፈልግ ይናገራል። praise of God, the creator acknowledgement of God as a sovereign, his sovereignty, God's sovereignty. ይሄ sovereign የሆነውን እግዚአብሔርን ማምለክ እንደሚገባ praise of Christ the redeemer, worship of the lamb. Revelation chapter 5 ላይ መጽሐፉን ወስዶ ማህተሙን ለፈታው በሰማይም በምድርም ያሉት አምልኮ እንደሚያቀርቡና እንዲያመልኩት የሚያበረታታ ክፍል ነው። praise for God purpose, the fulfillment of Old Testament hope. ይሄ የብሉይ ኪዳኑን ተስፋ መሙላት ላመጣው ይሄ fulfill ላደረገው እግዚአብሔርን አንዱ ማምለክ የኦልድ ቴስተመንት fulfillment እንደሆነ ይናገራል። the heaven and earth, the connection, the link between heaven and earthly, heavenly and earthly in worship. በሰማይ ያለውና በምድር ያለው ሊንክ የሚያደርገው በአምልኮ እንደሆነ ስፔሻሊ በራእይ ምዕራፍ 5 ላይ የሚናገረውን ማለት ነው። theological and pastoral purpose, instruction on God's sovereignty, reinforcing the worthiness of the Father and the Lamb, inspiring earthly faithfulness. በታማኝነት እግዚአብሔርን ለማምለክ መነሳሳት መነቃቃት እንደሚያስፈልግ መበረታታት እንደሚያስፈልግ በማንኛውም ሁኔታ ውስጥ እግዚአብሔርን ማምለክ እንደሚያስፈልግ ይናገራል። in chapter 10 worship and the gospel as a summary ነው። ቅድም እንዳልኩት ባለፈው በሁላችሁም ፕሬዘንቴሽን ላይ የተነሳውን ሐሳብ እዚህ ላይ ሳመራይዝ ያደርገዋል። አንዱ worship on God terms and Christ role. God initiative in worship የእግዚአብሔር initiative ነው። worship ራሱ የእግዚአብሔር initiative ነው። acceptable worship is founded on God's initiative and provision through Jesus Christ, emphasizing divine grace. The other is Christ as a high priest. Christ fulfills the Old Testament cultic system as the ultimate high priest and final sacrifice of humanity. የዚህ ድንኳኑን አምልኮ ምድራዊውን አምልኮ heavenly worship ያደረገበት fulfill ያደረገበት የመጨረሻውን አምልኮ ያቀረበበት እንደሆነ ያነሳል። worship as life orientation, worship transcends ritual to become holistic life orientation marking by faith, obedience and relevance. ይሄ በቃ የህይወት ኦሪየንቴሽን ነው፣ የህይወት መመሪያ ነው አምልኮ በአማኞች ህይወት ማለት ነው። The other is practical implication for worship, life orientation and Christ assemblies, worship as a daily living. በባለፉት ፕሬዘንቴሽኖች እነሱ እንደነበረው the New Testament worship include daily living as expression of devotion beyond corruption gathering. corporate gathering. በምንሰባሰብበት ሁሉ ሁለትና ሶስት ሆናችሁ በስሜ በምትሰባሰቡበት ሁሉ እንደሚለው በአማኞች በሚሰባሰቡበት ሁሉ በአዲስ ኪዳን መሰባሰባቸው ራሱ የአምልኮ ፓርት እንደሆነና አምልኮ እንደሆነ በሱ ስም ሲሰባሰቡ አምልኮ እንደሆነ purpose for Christ assembly, Christian assembly focused on edification, encouragement and anticipation of heavenly worship. መሰባሰባችን አንዱን ለማነጽ ለማበረታታት ለነዚህ ሰማያዊ አምልኮ ሰማያዊ እሳቤዎች የያዘ እንደሆነ ያነሳል። gospel centered activity, prayer, singing and preaching during gathering are a gospel centering and spiritual spirits enabled ነው። የምናደርጋቸው ጸሎቶች ዝማሬዎች ስብከቶቻችን በሙሉ ጎስፕል ሴንተርድ የሆኑ
ያምልኮ ፓርት እንደሆኑና ጎስፕል ሴንተርድ መሆን እንዳለባቸው ስፒሪቹዋል ስፒሪት ኢኔብልድ መሆን እንዳለባቸው ያነሳል። ኢቫንጀሊዝም as a worship initiative, evangelism invites others to worship and join the kingdom as a priest serving God. እግዚአብሔርን እንደሚያገለግል የንጉስ ካህናት እንዲሆኑ አንዱ ወንጌል ነው። ወንጌል ራሱ አንዱ የአምልኮ አካል ነው። ሰዎችን ወደ አምልኮ የምንጠራበት የመንግስቱ ካህናት እንዲሆኑ የምናደርግበት አንዱ ስለዚህ ወንጌልም አንዱ የአምልኮ አካል እንደሆነ ያነሳል። Christian worship as a life orientation, worship beyond ritual. New Testament worship transcend ritual and focus a lifestyle of faith and obedience to God. የአምልኮ ስርዓቶቻችን የህይወታችን ስታይል ወይም ከህይወታችን የሚመነጩ ከመታዘዛችን ለእግዚአብሔር ከመገዛታችን የሚወጡ እንደሆኑ ያነሳል። The other is living sacrifice concept. In Romans chapter 12 verse 1 to 2 call believers to present themselves as a living sacrifice, holy and pleasing to God. ምንድነው እዚህኛው ላይ ፎከስ የሚያደርገው ሰውነታችሁን ያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ የሚለውን። ስለዚህ የኛ አምልኮ ከሁኔታዎችን ከመፈጸም ባሻገር ሁለንተናን ለእግዚአብሔር መስዋዕት አድርጎ ማቅረብን የሚያካትት እና integrated in daily life. Worship is integrated into all life areas including in our home, in our workplace and in between the society. Reflection, total devotion to Christ. በሁሉ ቦታ የሚገለጥ አስቀምጠናው የምንሄድና ስንመለስ የምናነሳው ወይም እሁድ ቤተክርስቲያን ስንሄድ የምናነሳው ነገር እንዳልሆነ ያስረዳል። The aim of Christian assembly and evangelism, the purpose of Christian gathering, Christian assemblies focus to edify through mutual instruction and encouragement among believers. የክርስቲያን መሰባሰብ አማኞች እርስ በርስ የሚተናነጹበት አንዱ ሌላውን የሚያንጽበት አንዱ ሌላውን የሚያስተምርበት አንዱ ሌላውን የሚደግፍበት እንደሆነ ያነሳል። Anticipate of heavenly assembly gathering anticipates the heavenly assembly and center their activities on the gospel inspired by the spirit. ቅድም እንደተባለው ምድራዊ መሰባሰብ ቢሆንም ሰማያዊ መሰባሰብ እንደሆነ በምድር ብንሰበሰብም ሰማያዊ መሰባሰብ እንደሆነና በዚያ የእግዚአብሔር መንግስት የእግዚአብሔር ወንጌል ሐሳብ የሚገለጥበት የእግዚአብሔር መንፈስ የሚመላለስበት እንደሆነ። The other is evangelism as a worship call. ቅድምም እንዳነሳሁት evangelism is a call to worship. ሰዎችን ወንጌል ስናደርስ እግዚአብሔርን ለማምለክ በክርስቶስ ኢየሱስ እግዚአብሔርን ለማምለክ የምንጠራበት ስለሆነ አንዱ ሰዎችን ለአምልኮ የምናበዛበት መንገድ ነው evangelism. Inviting full alliance to God through Christ by proclaiming the gospel. ወንጌልን በመስበክ ሙሉ በሙሉ ለእግዚአብሔር እንዲታዘዙ በእግዚአብሔር መታዘዝ ውስጥ ሆነው እግዚአብሔር እንዲያመልኩ የምንጠራበት እንደሆነ ያነሳል። Key themes and conclusion. The gospel as a key to worship. Central role of gospel. The gospel is a foundation for both understanding and practicing authentic worship beyond ritual or music. በቃልም ቢሆን በተለያዩ የሙዚቃ መሳሪያዎች በቅኔዎች እግዚአብሔርን ለማምለክ ወንጌል መሰረት ነው። ዋና መሰረቱ ወንጌል መሆኑን ያነሳል። Comprehensive worship response. Worship encompasses homage, service and reverence, influencing personal and communal life lives. ይሄ ከሰዎች ህይወት ጋር የተያያዘ በሰዎች የህይወት ጥልቀት እድገት ውስጥ ሆኖ አምልኮን ከሰዎች ህይወት ጋር የሚያያይዝ እንደሆነና ኤክስክሉሲቭ አላያንስ ነው። True worship requires exclusive loyalty to God. የተለየ ለእግዚአብሔር የሆነ rejection idols ጣዖት የሆኑ ነገሮችን
እና ኮምፒቲንግ ሎያሊቲስ ይሄ የሚወዳደሩ ነገሮች በተለይ አንዳንዴ በየመዝሙሮቻችን እኔ እንደው እንደምሳሌ ባነሳ እግዚአብሔር አንደኛ which one is the next ማን ነው ሁለተኛ ሊሆንና ከሱ ቀጥሎ ደግሞ ተክቶ አነስ ያለ እንትን የሚሆን ምንም አይነት ሌሎች ነገሮች እግዚአብሔርን የማይገዳደሩበት ፍጹም ሆኖ የሚመለክበት እንደሆነ ማመን እንደሚያስፈልግና worship as a lifestyle ቀደም እንዳነሳሁት የህይወታችን የመታዘዝ ራስን የመግዛ የማን ነው የመስጠት በመንፈስ በተሰበረ መንፈስ ሆኖ ለእግዚአብሔር ለበጉ የምናቀርበው አምልኮ እንደሆነ ይናገራል። In summary and final exhortation, total life response worship involves complete dedication and joyful praise as a response to God's saving act in Christ. ክርስቶስ ኢየሱስ እግዚአብሔር ማዳን ተገልጧል። ለዛ ለእግዚአብሔር ማዳን ደግሞ እግዚአብሔርን በአምልኮ ሁሉ ጊዜ የምናመሰግንበት ሁሉ ጊዜ የምናደንቅበት ሁሉ ጊዜ የምናገንበት እንደሆነ call to resist and endure. Christian are to resist adultery and endure trials as a part of their faithful walk. አደልተሪን ወይም ጣዖት የሆኑ ነገሮችን ሁሉ ከህይወት የምናስወግድበት እግዚአብሔር ብቻ እንደ ክርስቲያን እግዚአብሔር ብቻ የሚመለክበት kingdom living and hope believers live as a kingdom of priests hopeful for the fulfillment of God in God's as a new creation እንደ አዲስ ፍጥረት እንደ አዲስ ሰው ያ አዲስ ፍጥረት አዲስ ሰውነታችን ሙሉ የሚሆንበት እና አዲስ ፍጥረት በመሆናችን ለእግዚአብሔር የምናቀርብበት የእግዚአብሔር የንጉሱ የመንግስቱ ካህናት ስለሆነ ያ የተስፋው ሙላት ስለሆነ አምልኮ ሁሉ ጊዜ የኪንግደም ሊቪንግ ኤንድ ሆፕ ነው። ስለዚህ ሁሉ ጊዜ የምናመልክበት ምክንያት ይሄ እንደሆነ ያነሳል። አመሰግናለሁ። Okay. I also would like to thank Peter. It's very nice presentation and a very nice review. I have two questions, one from chapter 9 and the other is from chapter 10. So the first question is in the revelation to John, how does the author redefine the concept of worship for Christians living under the pressure of the Roman Empire, and why is this distinction between heavenly and earthly worship significant? የመጀመሪያው ጥያቄ ይሄ ነው። በዮሐንስ ራእይ ውስጥ ደራሲው በሮማ ግዛት ግፊት ስር ለሚኖሩ ክርስቲያኖች የአምልኮን ትርጉም እንዴት በድጋሚ እንዴት ነው የሚገልጸው? እንደገና ደግሞ በሰማያዊና በምድራዊ መካከል ያለው አምልኮ መካከል ያለው ልዩነትስ ለምን በዛ መልኩ መግለጽ ለምን አስፈለገ? አንዱ ጥያቄ ይሄ ነው። ሁለተኛው ጥያቄ explanation on how does the writer of this passage use the Old Testament concept of temple to explain the nature of Christian worship and the identity of church under the new covenant. በዚህ ጽሑፍ ጸሐፊ የክርስትና አምልኮን ባህሪና በአዲስ ኪዳን ስር ያለውን የቤተ ክርስቲያን ማንነት ለማብራራት የብሉይ ኪዳንን የቤተ መቅደስ ጽንሰ ሐሳብ እንዴት ይጠቀምበታል? ጥያቄዎቼ እነኚህ ናቸው። ቴንኪው ስለ ጥያቄው ፕሮፌሰር። የሁለተኛውን ጥያቄ በተመለከተ ይሰማል? ይሰማል።
ሁለተኛውን ጥያቄ ጥሩ ጥያቄ ነው። ዶክተር እንትኑ ፒተርሰንም ለማስቀመጥ ሞክሯል። ይሄ በእርዝሊ ያለው ቴምፕል ሪቹዋል ሳክሪፋይስ እያቀረቡ በእግዚአብሔር ፊት ወርሺፕ የሚያደርጉበትና አሁን ደግሞ በዚህ በሪቨሌሽን የተጠቀሰው ወርሺፕ ለአሁኑ ክርስቲያን ኢንፋሳይዝ የሚያደርገው ሆሊስቲክ ላይፍ ኦሪየንቴሽንን ግራውንድ ያደረገ ነው። በክርስቶስ ኢየሱስ የተፈጸመ ስራ እንትኑ ሳነበው ጥሩ እንትን የነበረው በጣም ደስ የሚል በክርስቶስ ኢየሱስ በተፈጸመው ስራ ኦሪየንትድ ሆነን በሁለንተናዊ ሆሊስቲክ በሆነ ህይወታችን ወርሺፕ እንድናደርግ ያም ደግሞ ክርስቶስ ኢየሱስ የፈጸመው ስራ መሆኑን በዛም ደግሞ ወደ እግዚአብሔር መግባት እንዳለን በዛም በክርስቶስ ኢየሱስ በኩል እንደሆነ እንደ ብሉይ ኪዳን በቴምፕል ወይም ደግሞ የተለያዩ ሪቹዋልስ በማድረግ እንዳልሆነ ለማመልከት በበጉ በታረደው በግ ይገባሃል በሚለው አይነት በዛ ነው ሁለቱን የሚያሳየው በላይፍ የሚገለጽ ነው። እሱ ለሁለተኛው ጥያቄ በተረዳውት ያህል ለመመለስ ያለው ቴንክ ዩ። ኦኬ አመሰግናለሁ። እኔ አሴር ነኝ። as a whole revelation of course እንትኑ ባስት ነው አሳጥረን ያቀረብነው የፕሮፌሰር ጥያቄ የመጀመሪያውን ለመንካት ያህል ራእይ ላይ ሞሮፍ የሚያወራው ክርስቲያን ሪስፖንስ ቱ ጋድ አይደለም የሚያወራው ኮሚትመንታችን ነው የሚያወራው regardless of the situation political situation conflicting situations አሉ ክርስቲያኖች ፓርሻሊ ወይ ሊሳተፉ የሚችልባቸው ሁኔታዎች ነበሩ በጊዜው። ስለዚህ how to worship God ሳይሆን የሚያወራው more of commitment seriously commitment ምክንያቱም ሁለት worship መንገዶች ነበሩ true worship እግዚአብሔርን ማምለክ ድራገን ደግሞ ፖለቲካል ነገሮችን በመጠቀም ሰዎችን ያስመለከ ነበር። ስለዚህ ጆን ዋርን ያደረገ ነው ኮምፕሮማይዝ እንዳታረጉ ምክንያቱም ሮማን ኢምፓየር ያኔ we are from God ብሎ ክርስቲያኖችን እስከ ማስመለክ ድረስ የቀደመው ነገር ዋርኒንግ ነው ለሰባቱ ቸርች ላይ የተጻፈ ሌተር ላይ ተነስቶ ምክንያቱም ክርስቲያኖች ኢንቮልቭ ያደርጉ ነው ፖለቲካሊ it's okay አይነት ነገር so that the concept of terminology የተጠቀመበት is not the Christian response to God rather than the commitment regarding to political social and economic consequences. So in the world ይታወቃል አሁን እኛ ያለንበት ቅድምም ጀምረን true worship ይሄ ነው ከመጀመሪያ እስከዚህ ምናወራው ደሴም ምናወራቸው ነገሮች አንድ ሆኖ ግን really ሰዎች እግዚአብሔርን ካላመለኩ something እያመለኩ ነው ባጭሩ true worship ቸርቾች እያመለኩ አይደለም ብለን ከመጀመሪያ እስከዚህ ድረስ እያወራ ነው ፓስተር ተስፋይም ከትምህርቱም ጀምረን ስቲል ድረስ ግን ስለዚህ true worship ሰዎች ካላመለኩ something እያመለኩ ነው obviously ምክንያቱም ዮሐንስ ዋርን ያደርጋለው you are separated የተለያችሁ ናችሁ የተለየ ህዝብ ብሎ የፒተርን አንደኛ ጴጥሮስ ላይ ያለውንም ይደግፋል ንጉስ ካህን ከሆነን ምን ወክለው ያን ንጉስ ነው። ስለዚህ አሁን ይታወቃል እኛ ክርስቲያኒቲ ምን እንደሚመስል የአፍሪካን ክርስትና ወደ ካልቸሩ ጥሎ ወደ መጣበት ቸርችም አለ ሳሙኤልም አለ obviously ስለዚህ according to revelation በጣም seriously warning ነው የእግዚአብሔር judgment ይመጣል ምክንያቱም ይሄ ናቹራሊ የሆኑ ኦከልቲክ ሲስተሞችን አብዛኛው ሰው አልተወም ይመስላል እንጂ worship ያደረገ ነው በአንድም በተዘዋዋሪ የምናያቸው እነዚህ ኢቨንቶች ካልቸራል ኢቨንቶች በእኛ ሀገር የሚደረጉት በሙሉ ምክንያቱም ፖለቲካል አሬና ተጠቅሞ ነው ቢስት የሚጠቀመው ቀጥታ ቢስት ድራገን አይደለም። ስለዚህ ክርስቲያኒቲን ሰዎች እንዲጠቀሙ ለምሳሌ መፍት ያስመሰለ አሁን ለምሳሌ ዩሮፒያን ኤሪያ ላይ አሜሪካን ኤሪያ ላይ ምን ናቸው ዲስ ዴይስ
that's what the dragon is doing ስለዚህ እኛው ዘመን ላይ እየተደረገ ነው ይሄ ድራገን ስለዚህ true worship only God regardless of the situation የሚለው ነው ለማሳየት ነው more of revelation ላይ የሚያወራው compromise እንዳናረግ so the worship belongs to God even angelsም ሌሎች ሰርቫንቶችም worship አይገባቸው worship belongs to the lamb and the God ለሁለት እዛ ላይ ዮሐንስ ራእይ ምዕራፍ 4 ላይ በዙፋኑ ላይ ተቀመጠው at the same time Jesus ለታረደው ለሱ ነው አምልኮ የሚገባው ስናመልክ ምን ብለን ነው የምናመልከው የሚለውንም ያስቀምጥልናል ምን ብለን ነው የአምልኳችን ይዘት ያገላለጻችን የዚህኛው መዝሙርም ከሆነ የመዝሙርም ይዘቱ ምን ይመስላል የሚለውን ሲሪየስሊ ነው የሚያስቀምጠው የጌታችንም ጸሎት ጋር ይሄዳል ምክንያቱም ጌታችን ስትጸልዩ ብሎ ያስተማረን ስሙ ይቀደስ የሚል ሄቨን ላይ ያለው ያ ሲስተም ተከትሎ ነው በሰማይ ያለው ስም በምድር ላይ በዛው ልክ እንድንሄድ ነው ሬቨሌሽን የሚያወራው ስለዚህ አሰሆን ኢንካሬጅ የሚያደርገን ኦሬዲ ወርሺፕ ትሩ ወርሺፕ ላይ ሆሊስቲክ ላይፍ ስታይል በቅድስና መመላስ እንዳለ ሆኖ በጣም ጥንቃቄ ማድረግ እንዳለብን በጣም እስከ መጨረሻ መቆም እንዳለብን ስለዚህ የኛ ወርሺፕ ደግሞ ከኒው ጀሩሳሌም የተሰጠን ተስፋ አለ አዲስቱ ኢየሩሳሌም በዛው የተቃኘ መሆን እንዳለበት ነው ሲሪየስሊ የሚያወራው ግን ሬቨሌሽን ላይ ኤርዝሊ ጋዘሪንግ ሞር ኦፍ አያወራም ቴዎሎጂካል አሳምፕሽን እኛ እናነሳለን እንጂ ሞር ኦፍ የሰማይ ነው የሚያወራው ምድር ላይ ደግሞ አብዛኛው ላርጅ ፕሮፖርሽን ሁማኒቲ worships demons አብዛኛው ምድር ላይ ያለ ህዝብ ዲመን እንደሚያመልክ አይዶሎችን እንደሚያመልክ ነው በራእዩ አይቶ ያ ደግሞ የሚያመጣውን እግዚአብሔርን ቁጣ ነው የሚናገረን ፋይናሊ ፒተር ሳመራይዝ እንዳረገው we have to worship that true God on the perspective of the new Jerusalem እንደሆነ ነው የሚያወራው ምናልባት የፕሮፌሰር ጥያቄም ለሌሎችም ጥያቄ ከተፈጠረ እኔ ይሄን ለመጨመር ያክል ነው thank you so much እሺ ጥቂት ነገር ብቻ በጣም ጥሩ ወንድሜ ሳምሶንም ወንድሜ አስገርም ጥሩ መልስ ነው እንትን ያሉት ስፔሻሊ እኔ አንድ ነገር ላይ በመጀመሪያው ላይ ብዙ ሄደውበታል አንድ ነገር ግን ቅድም ፕሮፌሰር ለጠየቁትም በተለይ የብሉይ ኪዳን የመቅደስ የክህነትና የመስዋዕት ስርዓቶች ሁሉ በኢየሱስ ክርስቶስ ፍጻሜ አግኝተዋል ስለዚህ ምድራዊው ድንኳን አብቅቶ ክርስቶስ በሰውና በእግዚአብሔር መካከለኛ ሆኗል አንዱ እዚህ ራእይ ላይ አንዱ የሚያስቀምጠው ይሄ ካልቲክ ወርሺፕን ብቻ ሳይሆን የምድራዊው ድንኳን ወርሺፕም አላስፈላጊ እንደሆነና ወርሺፕ በሙሉ አምልኮ በሙሉ በክርስቶስ ኢየሱስ በኩል እንደሆነ ሄቨን ላይም ያለው ወርሺፕ በምድርም ያለው ወርሺፕ because of Christ እንደሆነ የሚያሳይበት ነው ስፔሻሊ ራእይ ምዕራፍ 5 እንድንመለከት ከሰማይ ጀምሮ ከአራቱ እንስሳት ከአራቱ ሽማግሌዎች እያለ የወረደ የምድር ፍጥረት ሁሉ በክርስቶስ ምክንያት እግዚአብሔርን በበጉ ምክንያት እግዚአብሔርን ያመለኩበት እንትን ነው የሚያሳየውና ጥቅል ነገሩ የአይደል ወርሺፕ የዚህ አውሬውና ዘንዶ እሱም ትክክል አይደለም ክርስቲያኖች ከዛ መጠበቅ አለባቸው ደግሞ የመቅደስ አምልኮ የሚባለው አሁን በክርስቶስ ተቃሏል የሚል ሐሳብ ነው የሚያስቀምጠው እንጸልይ እግዚአብሔር አምላካችን እናመሰግንሃለን ከዚህ ትምህርት እንደተማርነው በሰማይና በምድር መመለክ ያለብህ አንተ ብቻ ነህ ቅዱስ እግዚአብሔር ስለዚህ በፍጹም ነፍሳችን በፍጹም ልባችን በፍጹም ሐሳባችን ሁለንተናችን በመሰጠት እግዚአብሔር ሆይ ፎርማሊቲ ለማሟላት ሳይሆን በመሰጠትና በመፍራት ደግሞ በመገዛት አንተን እናመልካለን የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር ልትመለክ ልትከበር ሊሰገድልህ የሚገባ ደግሞ ሰውን ወደ እውነተኛ አምልኮ እንዲመለስ ወደ ዘላለም ሕይወት እንዲመለስ በልጅ በክርስቶስ ኢየሱስ ከራስ ጋር ያስታረቅ አንተ ነህና ያለ ማንም ተቀናቃኝ አንተ ብቻህን በሰማይና በምድር እንዲሁም በእኛ ሕይወት ትመለካለህ
ትመሰገናለህ። ስለዚህ ምስጋናና ክብር በኢየሱስ ክርስቶስም ላንተ ይሁን። አምልኮ ላንተ ይሁን። ክብርና ውዳሴ በዜማዎች በዜማ ዕቃዎች በቃላቶቻችን በስትንፋሳችን በሰውነታችን እንቅስቃሴ እግዚአብሔር በኢየሱስ ክርስቶስ ስም ላንተ ብቻ ይሁን። በጌታ በኢየሱስ ክርስቶስ ስም ክብር ይሁንልህ፣ ምስጋና ይሁንልህ። ራእይ እንደተጻፈው አራቱ እንስሶች 24ቱ ሽማግሌዎች እልፍ አእላፋት ደግሞም በምድር ያሉ ፍጥረታት ለበጉ አርደሃልና ከነገድ ከቋንቋ ሰዎችን ለመስዋዕትና ትከበር ዘንድ ምስጋና ይገባሃል እንደሚል መጽሐፉን ትወስድ ዘንድ ማኅተሙን ትፈታ ዘንድ ችለሃል እንደሚል ጌታ ኢየሱስ ለታረድከው በግ ምስጋና ይሁንልህ። ለታረድከው በግ አምልኮ ይሁንልህ። መጽሐፉን ውሰድ ማኅተሙን ሞትን ድል አደረግከው፣ ትንሣኤን አደረግከው፣ እኛንም ከኃጢአት ከሞት ነፃ ላወጣኸው ከአብ አስታረቅከን፣ ልጆች ላደረግከን፣ የመንግስት ወራሾች ላደረግከን እናመሰግናለን፣ እናመልክሃለን። በኋላ በሕይወታችን በተለያዩ የጣዖት የባዕድ አምልኮ ስርዓት ያሉትን በወንጌል እየፈታን ያንተ አምልኮ አካል አንተን ለማምለክ የመንግስት አካል የምናደርግበት ጸጋንና አቅምን ሸክም እንድትጨምርልን በኢየሱስ ስም እንጸልያለን። ዘላለም አምላክ የሠራዊት ጌታ እግዚአብሔር ይህንን ዕውቀት እንድናውቅ ስለገለጥክልን እግዚአብሔር ሆይ ከብዙ ኃያላን ሰውረህ ለእኛ ስላበራህልን እግዚአብሔር ሆይ በቁጥርና በእውቀት በፍልስፍና የማያገኙትን ዕውቀት በክርስቶስ ስለገለጥክልን እናመሰግናለን። በምንገለጥበት ሁሉ አምልኮ አንተ ብቻ እንደሆነ እንገልጻለን። ማናችንም በሕይወታችን ማናችንም እግዚአብሔር በሰጠን ስጦታ አምልኮ የምንጠራበት አንሆንም። አምልኮ ላንተ ብቻ ይሆናል። ክብር ይሁንልህ፣ ምስጋና ይሁንልህ፣ አምልኮ ይሁንልህ። ደግሞ የሚያስተማሩን ፓስተር ተስፋዬን በኢየሱስ ክርስቶስ ስም እናመሰግናለን። አሁንም ጸጋ ይሁንልህ ለሻይሎ ቅዱሳን፣ ለሻይሎ መምህራን፣ ለሻይሎ ስታፍ እግዚአብሔር የዘላለም አምላክ በፓርታይም እየመጡ ለሚያገለግሉ ሁሉ በኢየሱስ ክርስቶስ ስም ጸጋ ይብዛላቸው፣ ኃይልህ ይብዛላቸው፣ መለኮታዊ ጉብኝትህ ይብዛላቸው፣ ጸጋን ጨምርላቸው። እግዚአብሔር ሆይ ለምድራችን ለኢትዮጵያ አንተን ማምለክ ዘመን እንዲመጣላት በኢየሱስ ስም እንጸልያለን። በዚህ ያለነው ሁላችን ስለ ቤተሰባችን አንተን እናመሰግናለን። ለእኛም ለቤተሰባችን፣ ለወዳጆቻችን፣ ለጎረቤቶቻችን ሁሉ አንተን ማምለክ ይብዛላቸው። እግዚአብሔር ሆይ ክብር ላንተ ይሁን። ስለ ወንድማችን ምስጋና እናመሰግናለን። ሳይታክት ስላገለገለ፣ ሳይታክት ይህንን ትምህርት እንድንማር እያገዘን ስላለ፣ በድካማችን እንኳን አብሮን እየቆመ ስላለ እናመሰግናለን። ጸጋ ይብዛል። አብዝተህ አብዝተህ አንተ ከእርሱ ጋር ሆን። ዘመኑ ሁሉ የተባረከ ይሁን። ሁላችንን ባርከን፣ ለሁላችን ጸጋ ይብዛልን። ይህንን የሚቃወም የአምልኮ ጠላት በክርስቶስ ኢየሱስም ይመታ። የሕዝብን ልብ የሚያዋልን በምድራዊ ነገር አስሮ ሰማያዊውን በኢየሱስም ይመታ። በኢየሱስ መጋረጃው ከሕዝብ ላይ ይነሳ። እውነተኛ አምልኮን ሰው እንዳያመልክ በተለያየ ነገር አእምሮንና ልብን መንፈስን የሚጠም የጨለመ ኃይል የተመታ ይሁን። የዚህ ዓለም ገዢ የተመታ ይሁን። ስለ ሁሉ እናመሰግናለን። ከፍ ከፍ በጌታ አሜን 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 አሜን። ሃሌሉያ አሜን። ተባረኩ እናንተ። ሃሌሉያ